በጣም ከባድና አስደንጋጭ ነገር ነው የደረሰን። የተሙ ጉዳይ ከአቅማችን በላይ እየሆነ መጥቷል። ጤነኛ ነኝ አላልክም እንዴ? ምንድነው የምትለኝ? አይኗን አይታይም ብለህ ምን ልታረገኝ ፈለክ? ደግሞ አንተ በተራ ይረጋጉ። ማዘር የራስህን ቁስል ብቻ ነው የምታውቀው። የኔ ደግሞ 20 ዓመት ሙሉ የተደበቀ ቁስል አለ። ተሙ በጣም አደጋ ውስጥ እንዳለ እየገባን ነው። የት ይሁን ምን ይሁን ምን የምናውቀው ነገር የለም። እኔ ግን 20 ዓመት ሙሉ ስንት ማናቸው እሳቸው ገባን። ማን ነው የመጣው? ተሙን በጣም እያጣ ነው፣ ከኛ በጣም እየራቀ መጥቷል ማለት ነው። ስለዚህ የተሙ ጉዳይ ከዚህ በላይ ስር መስደድ ስለሌለበት፣ ከዚህ በላይ እሱ ማጣት ስለሌለብን ሁላችንም በቻልነው አቅም የተሙ ጉዳይ ላይ እንድንረባረብ የበኩላችንን ለማድረግ ወስነናል። ይገባል። ጋዜጠኛ ነው ህጋዊ ነኝ ስላለኝ ነው እንጂ ግን በኋላ በጣም ጸጽቶኛል። ወይ ጋዜጠኛውን ወይ እሷን ማነቅ ነበረብኝ። መቀደድ አልነበረበትም ወረቀቱ። እህቴ እኔ ነኝ። ወይ ይዘሽብኝ መጣሽ? አንድ ልጅ ይዤ መጥቼ ነው። አይዞሽ፣ አትደንግጭ። ምንም አልሆንሽ። ደግሞ ምን ተፈጠረ? ምንም አልተፈጠረ። ደህና ነኝ እህቴ፣ ደህና ነኝ እናቴ። ይሄ ነገር ላይ እርሶስ እጁ እንዳሌለበት በምናውቃለን። ምክንያቱም ባለቤት ሆት። አንተ ግን ምን እያልክ ነው? እንግዲህ ያለውን የተፈጠረውን ነገርኩ አይደል? እኔ የእውነት ነው ከአንጀቴ ነው የምነግርህ ያለሁት። እያንዳንዱ ነገር በተከተለን ቁጥር ተሙ ከኛ እጅ በጣም እየራቀ ነው የመጣው። ስለዚህ ተሙን ማጣት ስለሌለብን፣ ተሙም ደግሞ ቢሆን የሚያደርገው ተመሳሳይ አይነት ነገር ስለሆነ ይህንን ነገር ለማድረግ ተገድጃለሁ ማለት ነው። ስለዚህ በቻልኩት አቅም ሙሉ አቅሜን ተጠቅሜ የተሙ ጉዳይ ላይ ደናመጣሽብኝ። እሺ እንደዚህ ይደረጋል እንዴ? አንቺ የወሎት ማዘር መጀመሪያ ይረጋጉ። አትንካኝ፣ በፈጣሪ እንዳትነካኝ። እኔ ለራሴ ያለኝን ችግር ይበቃኛል። 20 ዓመት እንደዚህ ሁኜ ብዬ ስነግርህ እኔን እንደመደገፍ ፋንታ ልጅ የለኝ፣ አልወለድኩ፣ ጧሪ የለኝም። እኔ ላንተ ዶክመንት ማሳየው ማውጣልኝ። ይኸውልህ ማውራት አለብን መጀመሪያ። እንደዚህ አይሁኑ። የደበቃችሁት ነገር አለ ማለት ነው። እናወራው ደግሞ ምንድነው? ከየት መጣ? ምንድነው? ውጣልኝ በእናትህ። ማውራት ያለብን ነገር ስላለ ነው ማለት። መጀመሪያ ሌላ ነገር ከመፈጠሩ በፊት ተረጋግተን ሁሉንም ነገር ቁጭ ብለን እናወራ። ሰከን ብለን በሰከነ መንገድ የምናወራው ብዙ ነገር አለና ብዙ የተበደለ ሰው አለ። ከኔ ውጡልኝ በቃ። ብዙ ነገር ችዬ ነው ያለሁት። እዚህ ባለቤቴ እንደዚህ ያደረገኝን አይተሃል አይደል እንዴ? በላይ ላይ እንዴት እንደማገጠብኝ ሁሉ ነገር አለ። እንደገና በቤተሰብ ሁሉ ደግሞ እህቴ ታላቅ እህቴ እንደዚህ ሆና ቁጭ ብላለች። ይሄን ነገር ከርሳችሁ አንደበት እንደሰማ ወንበር አመተን ቁጭ ብለን ብናወራስ? ማዘርዬ ከርሶ ጋር ለማውራት ፈልጌ ነበር። ይቻ ፈቃደኛ ኖት? እሺ ምን ታወራኝ? እሺ ወንጀለኛ ነሽ። ዳይ ውጪ ነጭ አንቺ። አዩ ጉድ ሰራኝ። አንተ ማትረባ ሰውዬ። ይሁን ጨበጭ ጉድ ሰራኝ። አንተማ መሰረት በቃ አንቺም እኔ አልወጣም። መሰረት በቃ ይኸውልሽ፣ እያንዳንዱን አልትሽ የምትወስጂ ነው የሚሆነው። አንተም በግ ከለላ ውስጥ ነው የምትቀመጡት። እባካችሁን ተረጋጉ። ራሳችሁን እኩል ከፍተን የምናየው ይሆናል ማለት ነው። አንቺ ውሻ አባቴ ምን ስታረጊ ነው የኖርሽው? ለዛ ነው ወንድሜ ስትጫወችበት የኖርሽው? ይሄ ነገር ይፈጠራል ብዬ አላሰብኩም ነበር። ለዛ እኮ ነው የኔ ልጅ። ሰሚያለሽ? ዞር በይ ልቀቂኝ። እሺ ከራስሽ አልፎ እኔንም ወንጀለኛ ያረግሽኝ ለዚህ ነው? ቆይ ምንድነው የምትፈልጊው ከቤተሰብ? አንቺስ እናቴ ለመሆንሽ ምን ማረጋገጫ አለኝ? አትንኪኝ፣ ልጅ አትበይኝ። በቃ እናቴ ነሽ። የታቅሻለሁ ሲጀመር ስንት ነገር ተነጋግረን ስንት ነገር ሆነ። የታቅሻለሁ ገና ሲጠነሰስ ነው የማውቀው። ልንገር ምን አውቃለሁ። እንደዛ ስትሆኝሽ ኩሊ ስትይ ከሱ ባልና ሚስት ናችሁ አንድ ላይ ተባብራችሁ እኔን እንደዚህ ያደረጋችሁ። ዝም ብለሽ አትንጣጪ። ቁጭ በይ። መጣጣት ምን አስፈለገ? አውቃለሁ። እኔ ንቄትቻቸው ነው። እሺ ምኑን ነው የምታውቂው? እውነት ንገሪኝ። አሁን ነው ገና በትንስሷ ገና እሷ ጋር እየሄደ ሲሯሯጡ ይኸውልሽ እኮ እኔ እኮ ያለ አባት እንዳታድጊ በፍቅር አፍ የለሽም። በቃ አንቺ ሲያፍሽ በፍቅር እንድትኖሪልኝ እኮ ነው ልጅ የሁሉ ንብረት ላንቺ በፍቅር እንድኖርልሽ ነው ማንም ጋር እየዞርሽ ስትጋደሚ የነበረው። ይኸውልሽ አይደለም ዝም በይ። እኔ እኮ እናትሽ ነኝ። እንደዚህ ወይ በእግዚአብሔር በቃ አትንኪ። ስንት ነገር ነው። ይኸውልሽ ተረጋጊ። ሄደን መሰረት እባክሽ ተረጋጊ። አትንኪ መሰረት ያኔን ህይወት በጥብጠት ያንተሽ እንዳይበጣ አሁን ነገሮችን የምናስተካክልበት አይደለም። መሰረት እንዴ መሰረት ታንጂ በቃ ነገሮች እንዴ ታው እባካችሁ ተረጋጉ። እንደዚህ አይደለም ነገሮች ነው። ተረጋጊ። መጀመሪያ ህይወቴ እንዳይበጠበጥ ይላል። ሰማኛለህ? ሰማለህ?
የትኛውን ህይወትን ነው የምበጠብጠው? የተበላሸ ህይወት ይሄ እንደኔ አሁን ምን ከፍተው ይሆናል ማለት ነው። ተመልካቾቼ ቀድሜ ነግሬያቸዋለሁ። ይከፈት ምንድነው? ክፈተው ነው ይታይ ልጅ ሆነች በቃ ሌላ ምን አለ? እና ሰድጋታለሁ ልጅ እንደው አልሰጥም ላስተምራታለሁ ራሴው ነኝ ማሳድጋት ራሴው እንደተሰቃየው። ስለዚህ ተመልካቾቼ ለእናንተ የምነግራችሁ ቃላም የዚህ ሀብት ሙሉ ወራሽ እሱ ብቻ ነው ማለት ነው። ስለዚህ አንተም እሷም ወንጀለኝነታችሁ የተረጋገጠ ነው። በህግ ከለላ ውስጥ ሆናችሁ ህግ እያንዳንዱ ምርመራ አድርጎባችሁ ከነገ ጀምሮ ፍርድ ቤት እናንተ ላይ ክስ የሚመሰረት ይሆናል። ይኸውልህ ቆይ የኔ ልጅ ይኸውልህ የኔ ልጅ ይኸውልህ ከእሱ ጋር ብዙ ነገር አሳልፈናል። የልጄን ህይወት እንዳበጠብጥ አደራን። እኔስ አንዴ ተሰቃይቻለሁ። ይኸውልሽ አሁን የእኔ ሀሳብ እኔ ይዤ የመጣሁት ጉዳይ የአንቺ ልጅ ህይወት መበጥበጥ ሳይሆን እናንተ ወንጀለኛ መሆናችሁ ከዛ በተጨማሪ ደግሞ እኔ እኮ ይሄ ቦታ እኮ ይሄ ንብረት እኮ የኔ የእናቴ አባቴ ንብረት እኮ የእሷ ባልና ወንድማማቾቹ በዚህ ቦታ ይካሰሱበት ነበር፣ ግን የኔ አያት ናቸው። ሰላም ውድ ተመልካቾቼ፣ እንግዲህ እንደምታውቁት በጣም ከባድና አስደንጋጭ ነገር ነው የደረሰን። የተሙ ጉዳይ ከአቅማችን በላይ እየሆነ መጥቷል። ብዙ ነገሮችን እየፈለፈልን ባለንበት ሁኔታ ነገሮች ስር እየሰደዱ ተሙን በጣም እያጣ ነው፣ ከኛ በጣም እየራቀ መጥቷል ማለት ነው። ስለዚህ የተሙ ጉዳይ ከዚህ በላይ ስር መስደድ ስለሌለበት፣ ከዚህ በላይ እሱ ማጣት ስለሌለብን ሁላችንም በቻልነው አቅም የተሙ ጉዳይ ላይ እንድንረባረብ የበኩላችንን ለማድረግ ወስነናል። ይህም ማለት አሁን እኔ እየሰራ ያለሁትን ስራ ለአንድ ጓደኛዬ አስተላልፌ ለጊዜውና ራሴን ከዚህ ስራ ገለል አደርጋለሁ ማለት ነው። ምክንያቱም ተመልካቾች በእርግጥ የሚበደሉ ሰዎች እዚህ ጋር አሉ። እነዛ የሚበደሉ ሰዎች ትቻቸው አይደለም የሚሄደው። አንድ ባልደረባዬ ይህንን ነገር በደንብ የሚወጣ ይመስለኛል። እኔም ሁሉን ሌሎች ባልደረቦቻችን ግን በደንብ የተሙ ጉዳይ ላይ ትኩረት መስጠት መቻል አለብን። ተሙ በጣም አደጋ ውስጥ እንዳለ እየገባን ነው። የት ይሁን ምን ይሁን ምን የምናውቀው ነገር የለም። እያንዳንዱ ነገር በተከተለን ቁጥር ተሙ ከኛ እጅ በጣም እየራቀን የመጣው። ስለዚህ ተሙን ማጣት ስለሌለብን ተሙም ደግሞ ቢሆን የሚያደርገው ተመሳሳይ አይነት ነገር ስለሆነ ይህንን ነገር ለማድረግ ተገድጃለሁ ማለት ነው። ስለዚህ በቻልኩት አቅም ሙሉ አቅሜን ተጠቅሜ የተሙ ጉዳይ ላይ ራሴን ልከት ወስኛለሁ። ስለዚህ ይህ ባልደረባችን በጣም ታማኝ፣ በብዙ አይነት መንገድ ያግዘን ይረዳን የነበረ እንደ ሌሎቹ አይነት ሰዎች ሳይሆን እንደ ወንድም እንደ ቤተሰብ አብሮን ይሰራ የነበረ ግለሰብ ስለሆነ የጀመርነውን ኬዝ እሱ በደንብ ይጨርስልናል ማለት ነው። እኔና ሌሎች ባልደረቦቻችን ደግሞ ሙሉ ትኩረታችንን ለተሙ እናደርጋለን ማለት ነው። ተመልካቾቻችን ይህ ገመና ሾው ነው። የተበደሉ ሰዎች እንባቸው የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ሾዋችን ነው። ስለዚህ ወንድሜ እኔ የጀመርኩትን ኬዝ በደንብ ይጨርስልኛል ማለት ነው። ስለዚህ እሱን በመተባበር ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ አብራችሁ እንድትሆኑ በትህትና ጋብዛለሁ ማለት ነው። እንግዲህ ዝግጁ ነው አይደለ? ለሁሉም ነገር ዝግጁ ነኝ። እንግዲህ ያው አንዳንድ ነገሮች እንደ እንትንም ትንሽ ከበድ ሊሉ ይችላሉ። እንግዲህ ያው ከእናንተም ከጀርባ ሆኜ ብዙ ነገሮችን ሳደርግ ነበረ። ለተመልካች ያው አዲስ ሊሆን ይችላለሁ እንጂ ለእናንተ አዲስ እንዳልሆንኩኝ ያው እናንተ የምታውቁት ነገር ነው። ከጀርባ ሆኜ መረጃዎችን በማሰባሰብ ሰዎች ጋም ያሉትን ግብግቦች በመፍታትም እንትን በማለትም አብረን ነበርን እና ያው ለእናንተ ሳይሆን ለተመልካች ግን ያው ራሴ ማስተዋወቅ ስላለብኝ ዮናስ እባላለሁኝ። እንግዲህ እናንተ እንኳን የምታውቁኝ ነው ተመልካቾች፣ እኔ በአዲስ ፊት ነው እንግዲህ የቀረብኩትኝ። ዮናስ እባላለሁ። ትንሽ እዚህ ካሜራ ፊት ለፊት ቀርቦ ለማውራት ያው አዲስ ነኝ፣ ግን ከጀርባ ብዙ ነገሮችን በማድረግ አሁንም እንግዲህ ደግሜ ያልኩት ነገር ነው። ከጀርባ ብዙ ነገሮችን በማድረግ ያው እናንተ የምታውቁኝ ነው አለው። አንዳንድ ነገሮች የሚከብዱኝ ነገሮች ይኖራሉ። እንግዲህ እየተደዋወልንም እንግዲህ እንደምትረዳኝ ያው ነግረኸኛል። ስለዚህ ችግር አለ ብዬ አላስብም። እንግዲህ ተመልካቾቻችን ዮኒ ማለት ብዙ ነገር ላይ የሚያግዘን ብዙ ነገር ላይ የሚረዳን በአንዳንድ ቪዲዮቻችን ላይም የማየት አጋጣሚ ሊኖራችሁ ይችላልና በጣም ጎበዝ፣ በጣም ታታሪ፣ ከዛ በተጨማሪ ደግሞ በጣም ታማኝ ባልደረባችን ነው። እንዳልኳችሁ የተሙ ጉዳይ በጣም አስጨናቂ ሁኔታ ላይ ነው ያለው። በዚህ ሰዓት ላይ ደግሞ የተሙን ጉዳይ ትተን ሌላን ነገር መከታተል ስለሚከብደን ሙሉ ነገር ዮኒ እንዲከታተልና እኛ ደግሞ በቻልነው አቅም ሙሉ አቅማችንን አሟጠን ተሙን ካለበት አዘቅት ውስጥ ለማውጣት እየጣርን ያለ ነው። እንግዲህ ዮኒ ታውቃለህ፣ ተሙ ማለት ለእኛ ወንድማችን ነው።
ከቤተሰብ በላይ ነው። በብዙ ነገር የሚረዳ የሚደግፈን ሰው ነውና ከዛ በተጨማሪ ደግሞ የብዙ ሰዎችን እንባባሽ የነበረ ብዙ ወንጀለኞችን አንገታቸውን ይዞ ለህግ አስተላልፎ የሰጠ ማንም ሰው ከህግ በላይ እንዳልሆነ ለኛ ከበቂ በላይ ትምህርት የሰጠን ሰው ነው። አሁን እሱ ያለበትን ሁኔታ ሳናቅ በጣም አስከፊ ሁኔታ ላይ ሆኖ እኛ እንግዲህ እዚህ ነገር ላይ ብቻ ትኩረት ማድረግ ተገቢ ነው ብዬ አላስብም እና ለዛም ነው ትንሽ ራሴን አግልዬ አንተ ይሄንን ነገር እየተወጣ እኔ ደግሞ በቻልኩት አቅም ተሙን ለማግኘት መጣር እንዳለብን የተረዳውና አንተም እዚህ ያለው ነገር በደንብ እንደምትይዝልኝ እኔም ደግሞ በአጭር ጊዜ ውስጥ ተሙን ይዤው እንደሚመለስ እርግጠኛ ነኝ። እንግዲህ ተመልካቾች ዮኒን በደንብ እያገዝነው እየተባበርነው አብረን እንሆናለን ማለት ነው። እናንተም የሚጎል ነገር ካለ እኔ ላይም ሊሆን ይችላል ዮኒ ላይም በኮሜንት ሀሳባችሁን እንድታሳውቁን በአክብሮት እንጠይቃለን። አሁን ቀጥታ ወደ ኬዛችን እንሄዳለን ማለት ነው። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው እንግዲህ ሳሚ በተወሰነ መልኩ እኔን አስተዋውቆኛል። እንግዲህ አሁን ከዚህ የቀጠለ ኬዛችንን የያዝነው ባለፈው የተፈጠረውን ነገር ሁሉንም ነገር አይታችሁታል እንደተከታተልነው ነው። እንግዲህ ሁለቱን ሰዎች እንግዲህ ለህግ አቅርበናል። በመጀመሪያ ደረጃ እነሱን ህግ እንዲይዛቸው አድርገናል። እነሱ ማለት ወይዘሮ መሰረትና አቶ ሸዋፈራው በህግ ቁጥጥር ስር ሆነዋል ማለት ነው። እንግዲህ እነሱ ላይ በደንብ ተጨባጭ የሆነ መረጃ ስላገኘንባቸው ሁለቱ በህግ ስር ሆነው ምክንያቱም አሁን ከዚህ በኋላ ቢወጡ እኛ ጋር ቢሆኑ ብዙ ወንጀሎችን ይሰራሉ ብለን ስላሰብን እነሱን በህግ ከለላ ስር አድርገን እኛ አሁን የቀሩትን ሌሎችን ኬዝ በመከታተል ላይ ነን ማለት ነው። እንግዲህ ባለፈው እንዳያችሁት ምን አይነት የተፈጠረ ነገር አለ። ቤቱን የወረሰችው የአቶ ሸዋፈራው ባለቤት ቤቱን ወርሻለሁ ብላ የካርታውን ኮፒ አሳይታል። እንደውም ወይዘሮ መሰረት ቀዳዳ ፊቱ ላይ እንደበተነችበት ታስታውሳላችሁና ካርታውን ያገኘችው እውነት በህጋዊ መንገድ ነው ወይስ የተጭበረበረ ነገር አለው? ለጊዜው እንትኑን ቤቱን አሁን ማንም እየኖረበት አይደለም። በህጎችም እዛ ውስጥ ስለገቡበት በህግ ውስጥ ነው ያለው አንዳንድ ነገሮች እሱን ህግ እየተከታተለው ስለሆነ እንግዲህ እኛ ዛሬ እሷ ቤት ሄደን ምንድን ነው የተፈጠረው እውነት የእውነት ይሄንን ነገር እሷ ተቀብላ ካርታውን የእውነት ነው በህጋዊ መንገድ ነው የወሰደችው ወይስ የተጭበረበረ ነገር አለ? ቃላብስ እንዲሁ ባዶ እጁን ሊቀር ነው? ምንድን ነው ከኋላ ያለው ሚስጥር? እነሱን ነገሮች ዛሬ እንግዲህ ቤቷ ሄደን የምናወጣጣ ይሆናል። ከዛ በተረፈ ደግሞ አንዳንድ አዳዲስ ነገሮች አሉ። ዛሬ ቃላብም እኛ ጋር ይገኛል። የተወሰነ ለውጦች አሉት። በጣም 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 በሚባል ሁኔታ ከድሮ የተሻለ ነገር አለው። ስለዚህ አሁን ገብተን እንግዲህ መጀመሪያ ከሴትዮዋን ጀምርና ሴትዮዋ ያደረገችው ነገር ተገቢ ነው ህጋዊ ነገር ነው የሚለውን አብረን ወደ ውስጥ ገብተን የምናይ ይሆናል። ተከተሉ። ተረጋጉ። ቆይ መጀመሪያ ማውራት ያለብን ነገር ስላለ ነው። ይኸውልህ ከዚህ በፊት የያዝነው ጉዳይ ለምንድን ነው የማትተውኝ? ቆይ መጀመሪያ ላስረዳው። ትንሽ ተረጋግተን ለምን አናወራም? ከየት መጣ? ምንድነው? ውጣልኝ በእናትህ። ማውራት ያለብን ነገር ስላለ ነው ማለት መጀመሪያ ሌላ ነገር ከመፈጠሩ በፊት ተረጋግተን ሁሉንም ነገር ቁጭ ብለን ነው ሰከን ብለን በሰከነ መንገድ የምናወራው ብዙ ነገር አለና ብዙ የተበደለ ሰው አለ። ከኔ ውጡልኝ በቃ። እኔ እኮ ህጋዊ ሰው ነኝ። ያስታውሳሉ ባለፈው የተፈጠረውን አንዲት ምንም የማታውቅ ልጅን ምንም በማታውቀው ሁኔታ አባቷ አይደለም ተብሎ ስንት ዓመት አባቷ የነበረውን ሰው አስክዳችሁ ሌላ ሰው አባቷ ሆኖ ተገኘ። ሌላ ጉዳይ ነው። የኔ ጉዳይ ነው እንደሱ አሁን ይሄ ሁሉ ነገር እናንተ ትልልቆቹ ሰዎች ባመጣችሁት ጣጣ ነው። ይህንን ያውቃሉ። አትስደበኛ እኮ አይደለም። አሁን እኮ ትልቅነት ምን ማለት ነው? ውሸት እኮ አይደለም። እኔ እኮ በሀቅ እኮ የሄድኩት እኮ በሀቅም ቢሆን በመሀል የተበደለ ስንት ሰው አለ አይደል እንዴ? በመሀል ባዶ ሜዳ ላይ የቀሩ ስንት ሰዎች አሉ። ሰው ነኝ ታውቃለህ። እሱን የምናጣራ ይሆናል። በህጋዊ ይውሰዱት፣ አጭበርብረው ይውሰዱት፣ የምናጣራ ነገር ይሆናል ማለት ነው። እሱን ህግ የሚፈታ ይሆናል። በነገራችን ላይ ቤቱም በህግ እንትን ውስጥ እይታ ውስጥ እንዳለ ያውቃሉ። ትችላለህ፣ አቅሙ ካለ ማሳሰር ትችላለህ። ምንም መረጃ ስላላገኘሁበት ነው እንጂ እኔም እንደ ባለቤቶት ወህኒ ወረውሮት ነበረ። ቆይ ምን አድርጊ ነው የምትለኝ? እኮ ተረጋግተን የተፈጠረውን ነገር ከመጀመሪያ ጀምሮ ብናወራስ ለምን አሁን እንደዚህ ግንፍል ይላሉ? አይደለም ዝም ብላችሁ እየመጣችሁ ለምን ትረብሹኛላችሁ? አይደለም አሁን እኮ እስካሁን ብዙ ነገሮች ተፈጥረዋል አይደለ? ብዙ ነገርን አውርተናል። ብዙ ነገሮች ተፈጥረዋል። እኔን ደግሞ ከጀርባ ሆኜ ያቁኛል መቼም አይደለ? እዛ ግብግብ ላይ ስንት ነገሮች ተፈጥረዋል። ጋዜጠኛ መከራዬን ሲያሳየኝ ነበር። አሁን አንተ ተተካልኝ ምንድን ነው እኮ። ስለዚህ ያላለቀ ጉዳይ ስላለ መጨረስ አለብን። በመሀል የተጎዱ ሰዎች አሉ፣ ያስታውሳሉ። እነዛ ሰዎች አንድ ምንም የማያውቅ ምስኪን ልጅ ላይ ስንት በደል አድርሰው። ቆይ ትሰማለህ? እሱ ብቻ ነው ጉዳተኛ ብለህ የምታስበው? እኔም ጉዳተኛ ነኝ። ገብቶሃል እኮ። እሱን ተረጋግተን ቁጭ ብለን እናውራ። ምን አይነት ጉዳት እንዳለቦት ምን እንዳለቦት ቁጭ በልና እንነጋገር። እንደዛ ነው የሚሻለው። ማዘር ተቀምጠናል። ያለውን ነገር አሁን ከመጀመሪያ ጀምሮ የምናወራቸው የተፈጠሩትን ነገሮች ያስታውሳሉ። ሁሉንም ነገር እያንዳንዳቸውን
ከመሰረቱ ጀምሮ እርስዎ እንዴት እዚህ ውስጥ ሊገቡ ቻሉ? ደግሞ አንድ ነገር ሲሉት የሰማሁት ነገር አለ። ይሄ መሬት የኛ ነው የቤተሰብ ውርስ ነው ሲሉ ነበር። እኔም ማቀው የቃላብ አባት አቶ ደበበ እና አቶ መስፍን የጋራ ንብረት ወርሰው ለሁለት ተካፍለው እንደወረሱ ነበር ማቀው። እርስዎ እዚህ ውስጥ ምንድን ነው ያለዎት ድርሻ? በምንድን ነው ስላለ ነው እኮ እስቲ ያስረዱ። ዝም ብዬ እውነትን ሳልይዝ እኮ ትዕግስት ምኖረኝ ብዙ ነገሮች ያሳለፍኩ ሰው ነኝ። ብዙ ነገሮች ያሳልፍ ያለው ገብተዋል። ያ ነገር ግን መሰረቱ እውነትን ይዤ ነው። ይኸውልህ ያ ቦታ አባቴ ትንሽ ያን ልጅ ነን ቸገር ብሎት የሆነ ገንዘብ ተበድሮ ነበር። እሺ። እና ያንን ገንዘብ በዛ ያንን ቦታ የተወሰነ መያዣ ነገር ያደረገው በዛ በገንዘብ ነው። ገንዘቡ ትንሽ ነገር የማይረባ ነገር ነው። ያንን ነገር ደግሞ እኔ አደኩኝ፣ አስተካከልኩት፣ ቦታውን በስም ያደረኩ አባታችን ከሞተ በኋላ ማለት ነው። ከዛ በዛ በቦታ ያልሆነ ነገር ያልተደረገ ነገር ብዙ ነገር የለም። አሁን ይሄ የኔ ቦታ ነው የሚሉት የነቃላብ አባት የያዙትን ቦታ ነው የኛ ቦታ ያሉት ማለት ነው። እስቲ እሺ እንገባ። እሱ ቦታ በትንሽ ገንዘብ ተበድሮ ከዛ በእንቢተኝነት ገንዘብ አለኝ የሚል ነገር እሱ በኃይል በጉልበት ነው ያንን ሊጠቀም የፈለገው። ያ ደግሞ እውነት አይደለም። እውነት ደግሞ አይቀርም፣ ተደብቆ አይቀርም አይደል እንዴ? አባታችንም ቢሞት ያንን ቦታ እኔ ያለሁኝና ልጆች አለንና በስም ያስተካከልኩት። እርስዎ ታዲያ በስሞት ካስተካከሉት እንዴት የነቃላብ አባት ሊሆን ቻለ? እንግዲህ አሁን ደግሞ በአዲስ መንገድ ሂዱ ይሆናል እሱን አላውቅም። አዎ ይሄንን ግን እኔ በእኔ ስም እንዳረኩት እንዳስተካከልኩት የሚያውቅ አይመስለኝም። በገንዘብ ኃይል ደግሞ ሂዶ ከሆነ አላውቅም። እና ያ ቦታ ይሄ ነገር የመጣበት ባለቤቴንም ባለፈ ነበር ካለን እንዴ? አዎ በደንብ አውቃለሁ። ባለቤቴም ያቺ ሚስት ነኝ ብላ የመጣችው ልጅ የወለደችለትም ህጋዊ ሚስቱ ግን እኔ ነኝ። ቤት ነኝ ያለሁት። አላፈረችም ሚስት ነኝ ብላ ስትል እንዴት እንደዛ ሁሉ ስትል አይታታል አይደል እንዴ? ያ ግን መሆን የለበትም። እኔ ህጋዊ ሚስቱ ቁጭ ብዬ እያለ እሱ በእኔ ላይ ሲማግጥ እንደዛ እንግዲህ በትዳር ላይ መማገጥ ማለት በጣም ብልግና ነውር ነው። እሷም አንድ እድርተኛ ሁነን አንድ ሰፈር ሁነን ሚስት እንዳለው እያወቀች ባለትዳር እንደሆነ እያወቀች ያንን ነገር አድርጋ ከማድረጓ ደግሞ ወልዳ ደግሞ ልጅቷንም እንደዛ አይምሯን ስታስታት የነበረችው እናትየዋ ነች። አዎ እናትየዋ ነች። ግን ያኔ አንድ ነገር ሲሉት የነበሩት እኔ የማስታውሰው አንድ ነገር አለ። ይሄን ነገር ከጥንስሱ ጀምሮ ሲጠነሰስ ጀምሮ አውቀዋለሁ ሲሉ ነበር። ያኔ ታዲያ ለምን ይሄንን ነገር ካወቁ ለምን ለማስቆም እንትን አላሉም? በጊዜ ይሄ ሁሉ ነገር ውስጥ ሳይገባ ለምን የእርሶን ባለቤት ለመቆጣጠር አልሞከሩም? ይሁን ሀሳባቸው ምን እንደሆነ ታውቃለህ? ያንን ንብረት ለነሱ አድርገው ማለት ነው። ሚስትየዋም ያችም ሴት የቀረበችው ለንብረቷ ብላ ነው። የሱ በሱ እጅ ያለ መስሏት ንብረቱ በሱ ውስጥ ያለ መስሏታል። ያንን ንብረቱን ለመውሰድ እኔን ሜዳ ጥለው እነሱ ደግሞ ንብረቱን ይዘው ወልዳ አንድ ላይ ሆነው ለመኖር ንብረት ሊወርሱ ነው። እኔ ደግሞ የአባቴ ነውና የቤተሰቦቼ ነውና ያንን ነገር ይውጣላቸው ብዬ ያንቺን ስተማስተካከል ብነፍርም ብቆስልም ተወጣሁት። አዎ አሁን አንድ ሲሉኝ የነበረው ነገር ነበረ። የኔ አባት ብር ተበድሮ መሬቱን አስያዘን ያሉት። ብሩን የተበደረው ከማን ነውና ነው? ከነ ቃላብ ቤተሰብ ነው ብሩን የተበደረው ነው ወይስ ከሌላ ቦታ ተበድሮ? እንዴት አልገባኝም። አሁን እዚህ ጋር ቃላብ ነው እንጂ ቃላብ ከነሱ። ስለዚህ ከነ ደበበ አባት የእርሶ አባት ብሩን ተበደረ ማለት ነው። ብሩን ሲበደር ደግሞ የእናንተ አባት መሬቱን አስይዞ ተበደረ። በማይሆን ብር ተበድሮ በትንሽ ገንዘብ ነው። ያንን ያቺ በዛሽ ገንዘብ አስብ እንግዲህ መሬት ያህል ነገር ወስዳለሁ ብሎ መነሳት ይሄ ራሱ እንደ ብልጠት ወይም እንደምንም ሳይሆን እንደ ጅልነት ነው የሚቆጥረው። ለእሱ ነገር ማስረጃ አሉት? አሁን እርሶ እየነገሩኝ ነገር እውነት ይሁን ውሸት ሁሉ ነገር እኔ ማስረጃ አለኝ። ከነበርክና ደርሰበት ከሆነ ባለፈው እኮ ኮፒውን የቤቱን ካርታ ኮፒ ይዤ አሳይቻቸዋለሁ።
ሆኖም ግን አይታል አይደለ? እንዴት አድርጋ ያቺ ከንቱ እንዴት አድርጋ እንደ ቀዳ እንደጣለችው አይታል። ያ መሆን የለበትም። ያ ራሱ ያስቀጣል። አያስቀጣም? ያ አንድ ጋዜጠኛ አለ ባለፈ የነበረው ማለት ነው። ያንን እንኳን እንደዛ ስትቀድ ዝም ነው ያላት። ያ መሆን አለበት። ህጋዊ ናችሁ አይደል እንዴ? ህጋዊ ከሆናችሁ ለምንድን ነው ለምን እንዴ መቅደድ አለባት? ያው እሷም በጊዜው ስሜት ውስጥ ተናዳ ስለነበረ የሰው ባል መሆኑን አታውቅም እንዴ? ታውቃለች። ግን ያው በሰው ንብረት እኔ እንዴት አቅራራለሁ? እንዴት በሰው ንብረት የኔ ነው ብዬ እንዴት የሰው ወረቀት እቀዳለሁ? እኔ ግን እናንተን አክብሬ እንጂ እሷን ማነቃቀቶኝ አይደለም። ይገባል? ጋዜጠኛ ነው ህጋዊ ነኝ ስላለኝ ነው እንጂ ግን በኋላ በጣም ጸጽቶኛል። ወይ ጋዜጠኛውን ወይ እሷን ማነቅ ነበረብኝ። መቀደድ አልነበረበትም ወረቀቱ። አዎ እንትኑ ካርታው እኛም አይተነዋል። ኮፒ ነበረ በጊዜው በሰዓቱ። ኮፒ ነው ይሁና። ለምን ይቀደዳል? ምክንያት ለምንድን ነው የሚቀደደው እንዴ? እኔ ዘልዬ መጥቼ አንተን ሸሚዝ በላይ ላይ መቅደድ አለብኝ እንዴ? ያ ማለት እኮ ነው ንብረት እኮ ነው ሀብት እኮ ነው። አሁን ዋናው የሚያስጨንቀን ነገር አሁን የእንትኑ መቀደድ አለመቀደድ ሳይሆን አሁን እዚህ ጋር ብዙ ሜዳ ላይ የወደቁ ሰዎች አሉ። ቃላብንም እንደሚያውቁት በጣም ታሞ አሳብዳው እንደነበረ እና በሰንሰለት አስራ እዛ ጨለማ ክፍል ውስጥ አስቀምጠው እንደነበረ እርሶም የሚያውቁት ነገር ነው። አባቱ ከሞተ በኋላ ይሄ ሁሉ በደል ደርሶበት እንግዲህ እናቱ ውርስ አገኛለሁ በሚል የእንጀራ እናቱ ብትሆንም እናቱ እያልን እንጥራት ውርስ አገኛለሁ በሚል ይሄ ሁሉ ነገር ፈጽማ ነበረ። አሁን ቃላብ ምንም በማያውቀው ባዶ ሜዳ ላይ ነው ወድቆ ያለው። ይኸውልህ እሱንም ቢሆን እኮ ያች መርገምት ሴትዮ ነች እንደዛ ያደረገችው። የእሷና የኔ ባል ተብዩ ገብተዋል እነሱ። እኔም እኮ ይኸውልህ እንዴት በወቅቱ ለምን አልተናገርሽም? በወቅቱ ልጅቷ ስትረገዝ ካወቅሽ ለምን አንድ ነገር አላልሻቸውም አልከኝ አይደለ? የልጁ ነገር እኔም ጋር እንዳይመጣ ብዬ ነው። እንዳላወቅኩኝ እያመመኝ እየቆሰልኩኝ እንዳላወቅኩኝ ባሌን እያባበልኩ ይዤ እሷና እሱ በላይ ላይ እየጨፈሩብኝ ቤቴን ድል አድርጌ ያስኩት ለዛ ነው። ያንን ልጅ እንደዛ ሲያሰቃዩት የነበሩት ልንገራ አይደለም። አሁን እኔ እንጃ እንደኔ መቼም ያው ህግ ይዞታል እንጂ እንደኔ ቢሆን ሁለቱንም ለኔ ስልጣን ኖሮ ቢፈቀድልኝ ክብሪት ለኩሼ ነበር ማቃጠላቸው። ባልተብየውንና ያቺኛው ሚስትየዋን ሚስት ልበላት በቃ። ለአቶ ደበበም ሚስት መሆን አልቻለችም፣ ለእርሶም ባለቤት ሚስት መሆን አልቻለችም። በሁለቱም ወገን እንግዲህ ውሽማ ሆናስ እንግዲህ በመሀል በመሀል ያንን ሲያሰቃዩት የነበረው እሷ ብቻ ሳትሆን የኔም ባለቤት የነበረው ሰውዬ ነው። እንደኔ ግን እንደ ሰውኛ ንብረቱም እንግዲህ የሚገባው ከሆነ ህግ ያጣራ። እኛም እሱን ማጣራት እያደረግን ነው። አሁን እኔም አንደኛ የመጣሁበት ምክንያት ከእርሶ ትክክለኛውን ካርታ ማየት እፈልጋለሁ። አንደኛ ነገር ህግም ይዞታል፣ የሚያውቁት ነው። ያኛው ቤት አሁን በህግ ቁጥጥር ስር ነው ያለው። ማንም እየገባበት ማንም እንትን እያለበት አይደለም። ይህንን ያውቃሉ። እሱ ልክ ነው፣ መሆንም ያለበት ነገር ነው። ለምን መሰለህ እቃቸውን አላወጡም እነዚህ ሰዎች። ቤቱ ለእኔ ቢፈረድልኝም ሁለ ነገሩን ማስጨርሼ ቢይዝም እቃቸውን አላወጡም። አሁን በህግ ጥላ ስር ነው ያሉት። ያንን እቃ እስከሚወጣ ድረስ ፖሊስም እቃውን ንብረትም አንድም ሰው እንዳያወጣ ቤቱም ግዴታ ነው። እኔ ከፍርድ ቤት ወረቀት አምጥቻለሁ። እሱን እኛም አይተናል። እርስዎ ያመጡት መረጃዎች ህጋዊ እንደሆኑ የህግ ቦታዎችም አይተውት እሱን ነገር ለእርስዎ እንደፈቀዱለት አይተናል። አሁን እኛ ማጣራት የምንፈልገው በመሀል አንዳንድ ነገሮች ስላሉ ነው። እኛ እዚህ ጋር የተሳሳተ የተጭበረበሩ ነገሮች ይኖራሉ ብለን እናስባለን። ምክንያቱም ስንት ዓመት ሙሉ የአቶ መስፍንና የአቶ ደበበ መኖሪያ ቤት ተብሎ ሲል የነበረ አሁን ድንገት እነዛ ሰዎች በፈጠሩት አንዳንድ እንትኖች ምክንያት የእርስዎ እጅ ውስጥ ገብቷል ያ ካርታ ማለት ነው። እሱን ነገር እንዴት እንደገባ እሱን እያጣራን ያለ ነገር ነው። ሂደቱን እናጣራ ይሆናል። አሁን እርሶም ከድሮ ጀምሮ የእኛ ቤተሰብ መሬት ነበር ብለዋል። በብር ምክንያት እንደተወረሰቦት ነግረውናል። አሁን እሱን ነገር እኛም በራሳችን መንገድ የምናጣራ ይሆናል። ግን እኔ በደንብ ከእርሶ ማወቅ የምፈልገው ይህ ነገር ሲሆን በስሜ ነበር ብለዋል። የእርሶ ስም ከነበረ ደግሞ አሁን እንዴት ሆኖ ነው ወደ እነ ቃላብ አባት ስሜ ዞረው? እሱን ነገሮች በደንብ ግልጽ አድርገው አልነገሩኝም። ስለዚህ እዚህ ነገር ላይ ያለውን ነገር በደንብ አብራርቶ እንዲነግሩ ይፈልጋሉ። ያኔስ እርሶ እነሱ ሲያዞሩት ለምን ዝም አሉ?
እዚህ ነበሩ ወይ? የት ነበሩ እርሶስ? ይኸውልህ እኔ የምኖረው ወደ ከተማ ነው የምኖረው እና እየተመላለስኩኝ ነው። አሁን ይሄ ደግሞ ለእኔ እንደ አዲስ ነገር ሆኖብኛል። አየዋለሁ ሁሉ ነገር ሰነድ አለኝ እኔ በእጄ ከመጀመሪያው ከመጨረሻው ጀምሮ የነበረው ከአያታችን ወደ አባታችን እንደመጣ ቦታው ማለት ነው። እንግዲህ አባቴ አባት ቦታ ነው ያ ቦታ ከሱ ከቅድመ አያቴ ወደ አባቴ የተዘዋወረ እንደሆነ ያ ሁሉ ነገር አስፍሬ ይዣለሁ። እንግዲህ ሰውዬ ነው አሁን ምን ፈልጎ እንደሆነ አላውቅም። አሁን እንግዲህ እዚህ ቤት ላይ በጣም አንዳንድ ስብስብ ያሉ ጉዳዮች አሉ። ምን እኔ አሁን የኤደንንም ጉዳይ አይተዋል በዛ ሰዓት ላይ እንዴት ሆና እንደነበረ። አሁን እሷም የወይዘሮ መሰረት ቤተሰቦች ጋር ፈልገን እዛ ነው ያደረግናት። ለጊዜው በስነ ልቦናም በጣም ተጎድታለች፣ አይተዋታል። አሁን እሷም ባዶ እጇን መሬት ላይ ነው ወድቃ ያለችው። እናቷም ወህኒ ቤት ወርዳለች። እሷም ብቻዋን ነው እንግዲህ የወይዘሮ መሰረት ቤተሰብ ጋር ለጊዜው እዛ ነው ያለችው እና ቃላብ በሕክምና እንትን ውስጥ ስለሆነ እኛ ጋር ነው ያለው። እሱም አሁን እንግዲህ ከእኛ እንትን ሲል አቶ መስፍን ጋር ወይም ደግሞ ሜዳ ላይ ሊወድቅ ነው ማለት ነው። ይህንን ነገር እርሶስ ከምን አንጻር አይተው ነው እነዚህም ቤተሰብ ባዶ እጃቸውን ሊያስቀሩ የቻሉት? እሷ ስለ ቃላብ አንተም አልከኝ አላልከኝም፣ ማንም አለኝ ህግም አለኝም አላለኝም፣ እኔ ቃላብን ልደግፈውም አቅሜ በቻለ ልረዳውም እችላለሁ። ለምን ብትለኝ እንደኔ ቁስለኛ ነበር፣ እንደኔ ብዙ ፈተና አይቷል። ያውም እኔ ደህና ነኝ፣ ይሻላለሁ። ብበሳጭም ውስጥ ቢቃጠል ብዙ ስቃይ አላየሁም። ይሄን ልጅ ግን እየተፈራረቁ ብዙ ስቃይ አሳይተውታል። አዎ፣ ለዚህ ዋነኛ ተጠያቂ የእርሶ ባለቤትና ወይዘሮ መሰረት ናቸው። ሁለቱ ናቸው። ስለዚህ ይሄንን ሜዳ ላይ ሊወርቅ ነው የሚለውን እኔ ለሱ ባለኝ አቅም አለሁ። እንግዲህ ቃላብን በራሱ ንብረት ነው እኔ ደግፈዋለሁ እያሉ ያሉት። በራሱ ንብረት እንግዲህ እርሶ እኔ ደግፈዋለሁ እያሉ ነው። መጀመሪያውኑ ይሄ ነገር ሲጠነሰስ ያውቃሉና ይሄ ነገር ላይ እርሶስ እጁ እንዳሌለበት በምን እናውቃለን? ምክንያቱም ባለቤትዎት። አንተ ግን ምን እያልክ ነው? እንግዲህ ያለውን የተፈጠረውን ነገርኩ አይደል? እኔ የእውነት ነው ከአንጀቴ ነው የምነግርህ ያለሁት። ስለ ቃላብ ተጎድቷል አውቃለሁኝ። ግን ሆኖም እኔ በፍጹም የፈለግከውን ነገር ማምጣት ትችላለህ። እኔ ለቃላብ ምንም አይነት እጅም ሆነ ምንም ነገር ከማዘን በስተቀር በውስጤ አሁን እዚህ ጋር እርሶን ጥሩ ለማድረግ እየሞከሩ ነው። ምክንያቱም ይሄ ነገር ሲጀመር ጀምሮ ስለሚያውቁ ቃላብን በምንም ነገር ድጋፍ እንዳላረጉለት አይተናል። እኛም እንዴት አድርጌ ላርግ? ራሴ ላምልጥ ወይስ ባለቤቱን እኮ ማስቆም ይችሉ ነበረ። እኔን የሚገሉኛና እንዴ? እነሱ እኮ ይሄን ነገር ለህግስ ማመልከት አይችሉም ነበረ? እንዴት ነው የማመለክተው እንዴ? እኔም ራሴ እኮ ላብድ ነበር። ምን እየሆንክ ነው? እሱማ ለንብረቱ ሲሉ ንብረቶትን በእጆት ለማስገባት ሲሉ አንድ ንጹህ ልጅ ቢሞት የሚሞት ቢጎዳ የሚጎዳ ብለው እንደዛ እየታሰረ እንደዛ ጨለማ ውስጥ እየተሰቃየ እያዩ ዝም ያሉት ለንብረቶት ብለው እያዩ አትበለኝ። እንደማይወጣ ከቤት እንደማታስወጣው አውቃለሁ። የውስጡን ቁስል ደግሞ እኔ የማውቀው ነገር የለም። ይሄን ልጅ እንዴ ምንድን ነው የምትለው ያለው? አሁን እዚህ ጋር አንድ ነገር እየዋሹ ነው። እኛ ስንት ጊዜ ሜዳ ላይም ተጥሎ ስንት ጊዜ አግኝተነዋል እንደማያውቁ ይሆኑ እና እኔ በምን አውቃለሁ ሜዳ ላይ መጣሉን? ይሄን ልጅ ባቅስ ደግሞ ምን አደርጋለሁ? እናት አይደለች እንደ ቤቷ ያለችው? የእሱ እናትማ እንዳልሆነች ከመጀመሪያ ጀምሮ ያውቃሉ። የእሱ እናት የሆነች እኮ የኔም ባል ማገጠሽ ነው ያለችው እኮ። እርሶ ለበቀሎ እንዲመቾት ምንድነው ለበቀሎ የሚመቸኝ? እኔ እኮ ቁስለኛ ነኝ፣ ባሌ ያቆስለኛል። ያቺ ደግሞ በላይ ላይ ሴራ በጣም እኮ ምን ብዬ ልንገርህ፣ በጣም ከባድ ጊዜ ላይ ነበር የነበርኩት። ይሄንን ሁሉ ቁስሎትን ችለው ዝም ያሉት ለእርሶ ለበቀሎት ሲሉ ነው እንጂ ከመጀመሪያው ነገሩ ሲጠነሰስ ጀምሮ ይሄን ነገር ማስቆም ይችሉ ነበረ። ምክንያቱም የገዛ ባለቤቶት ነው ይሄንን ነገር መድኃኒት እየገዛ ሲያቀብል የነበረው። ሁሉንም ነገር አውቃለሁ ከእርሷ አንደበት ነው ያሉት። ከመጀመሪያው ከጠንስሱ ጀምሮ አውቃለሁ። በልጅም እያስላከች ስትጠራው ይገባል። እኔ እኮ አይደለም ያልኩት እንደሚሰጡና እንደምትላላኩ የነበሩት የነገረችህ እንጀራ እናቱ ነች። ግን ሁለቱ የነበራቸውን ግንኙነት ያውቃሉ። እኔ ግንኙነት እንዳነበራቸውማ ከቤት ቡና አፍልቼ ቡናውን ጥሎ ሲወጣ አውቃለሁኝ። አዎ ያንን ነገር ግን በሱ ስም እንዲያደርግ እሱም እየተዋዋሉ እኮ ይሄንን ነገር ከመጀመሪያ ጀምሮ አስቁሞት ቢሆን ኖሮ አሁን ይሁሉ ነገር እኛም ይሁሉ ድካም ውስጥ እንገባ ነበር ብለው ያስባሉ። ያንን እንግዲህ ያስተሳሰብ ጉድለት ሊሆን ይችላል እንጂ እኔ በቃላብ ውስጥ ምንም ነገር የለሁበትም። በቃ እኮ ስለዚህ ይሄ ያስተሳሰብ ጉድለት ያለው እርሶ ጋር ነው።
እንዴ ለምንድን ነው ራሴን ማዳን አለብኝ እኮ እንደውም አሁን እኔ ሲመስለኝ ሁሉ ነገር ላይ የቃላብ እንደዚህ መሆን ላይ የእርሶ እጅ እንዳለበት ነው ምክንያቱም ባለቤት ሆን ሰማለህ እኔማ መረጃ ባገኝማ አሁንም እንደ ባለቤት ይከሰሰኝ በቃ አሁን እኔ ውጣልኝ በቃ አሁን በኋላ ምንም አይነት ነገር መልስልህ አልችልም ውጣልኝ ቀጥ ብለህ ገና ብዙ የሚመልሱት ነገር አለ ብዙ ያላወራ ነው የማውቀው ነገር የለም ውጣልኝ አሁን እርሶ ላይ መረጃ እያደራጀውበት እንደሆነ ስላወቁ ውጣልኝ አልኩ በቃ ምን መረጃ ታደራጃለህ ነገርኩህ አይደል እንዴ ብዙ ያልነገሩኝ ነገር አለ ገና ሁሉ ነገር ነገርኩ ሰነድ አለ ሁሉ ነገር አሳያለሁኝ አለ ብያለሁ ካርታው እሱን ነገር ማጣራት ይፈልጋሉ የእርሶን እውነታ የእርሶ ጋር ያለውን ሰነድ ከድሮ ጀምሮ ከቤተሰቡ ጋር ያለውን እውነት ማወቅ እፈልጋለሁ በዛ ላይ ደግሞ እርሶ ቁስል አለብኝ የተበደልኩት ቁስል አለ እያሉ ነው ስለ እርሱ ቁስልም አልነገሩኝም ምንም ዝም እንዴ ቁስል ማለት ነው ባሌን እያማገጠች እሱን እኮ ከመጀመሪያ ማስቆም ይችሉ ነበር አይደለም እንዴ እሱን እኮ ከመጀመሪያ ማስቆም የለኝም አልችልም ይገሉኛል እኔንም ወይም ማሳበደ ያስወጡኛል እኮ ስለዚህ ራሴን መጀመሪያ እኮ ይኸውልህ ገብቷል ራስ ማዳን እኮ ለአንድ ሰው ነፍስ ብለው እዛ ጋር ግን የስንት ልጆች እንትን ህይወት እንደተመሰቃቀለ ወዳኔ የወለደቻት እኮ ያችንም ቢሆን ምን አገባኝ አሁን እርሶ ያንን ነገር ለንብረት የኔን ንብረት ለመውረስ ብላ እኮ ነው የወለደቻት እና ለእሷ ላይ ልዘን ለህይወቴ ልዘን ምን ማለት ነው በባሏ ላይ እኮ ነው ያረገዘችው ከኔ ባል ይሄን ታውቃለህ እኮ እሱ አሁን እና ታዲያ እኔ እኔ ዶክተር አይደለሁኝ አልመረመርኳት በምን አውቃለሁ በሞተው ሰውዬ ስም ነው የምትጠራው አብራ ይኖረችው አለ ወይ ሙቶ ቢሆን እንኳን ያቺ ልጅ የተወለደችው ከሱ ይሆናል የሚለውን አስባለሁ ባሏ ላይ እያለች ነው የወለደችው እና ምንድነው የምትለው እሷም እንግዲህ ያኔ ስገባ እርጉዝ ሆኜ ነው የገባሁትኝ ብላለች ግን እርሶ ከጥንሱ ጀምሮ አውቃለሁ ስላሉ እኔ መሰረቱን ጀምሮ አብዛኛውን ነገር እርሶ እንዳቀነባበሩ ነው ውስጥ እየተሰማኝ ያለው እንዴ ባልዮ አባትየው በህይወት እያለ አይደል እንደ ልጅቷ የተወለደችው ምን እያልክ ነው አንተ ራስህ ጤነኛ አትመስለኝም በእናትህ ውጣልኝ ወይ አሁን እኔ ይሄን ነገር እንደጀመርኩ ትቼ አልወጣም ብዙ ማጣራት መፈልጋቸው ነገሮች አሉ አይደለም አንተ ራስህ ልክ አይደለም እኮ የተነገረን ሁሉ ቆይ አልነበርክም በቦታው በዛ ሰዓት አይቼ ነበር የተዘበራረቀ ነገር እያወሩልኝ ምንም አልዘበራረቀም ራስህን የምትዘበራረቀው ነገርኩ እሺ ይቺ ልጅ ተወልዳለች ሰውየው እያለ እና እኔ እሱ ልጅ ትሁን የዛ ልጅ ትሁን እኔ በምን አውቃለሁ ማውቀው ጉዳይ የለም ግን ከባሌ ጋር እንደምትማግጥ አውቃለሁ እናትየዋ ገብቷል እንጂ እኔ የልጅቷ ስበብ እንትን ጎዳና ላይ የምጥላት እኔ አይደለም የገዛ እናቷ ነች አዎ እሺ ለልጅቷ ምክንያት ባይሆንም ለቃላብ ግን እንደዚህ መሆን ለቃላብ ምንም ማድረግ አልችልም አይምሮዬም በአንድ አቅጣጫ ነው ለራሴ ህይወቴና ለንብረት ቤተሰቦቼ ንብረት ላወረሱ ንብረት ነው ስሯሯጥ ነበር እኮ ይሄው ራሱት በአፎት አሉት ለንብረቱ ሲሉ ልጁን እያዩ ዝም ብለዋል ማለት ነው እየተበደለ እናርግ እንዴ እናት እኮ ነች ቤት ያለችው ያሳደገችው እናትማ እንዳልሆነች ያውቃሉ እንጀራ እናቱ እንደሆነች ያውቃሉ አሳድገዋለች አንተ እኮ መውለድ ማለት እኮ በትምትል ይወልዳል አይደል እንዴ እርሶም የባለቤቱትን ወንድም ልጆች እንደሚያሳድጉ አውቃለሁ አሳድጋለሁ እኔ ገብቷል ልጆች ናቸው አሁን እነሱ እርሶ በጥሩ ሁኔታ አሳድገዋል ሊሆን ይችላል እንደዛ እሷ ግን ስለሚይዝ እነዛ ልጆች ወንድሙን ልጆች ስለማሳድግ አሁን እሱ ታሰረ ብዬ እነዛን ልጆች ምክድበትም ወይም ማንቋሽሽበትም እሱ በድሎኛል ብዬ እነዛን ልጆች የምበድልበትም ምንም ምክንያት የለኝም ለምን ልጆች ናቸው የልጆቹ አስተሳሰብና የሰውየው አስተሳሰብ አንድ አይደለም ገብቷል በእናትህ እኔ ድክም ብሎኛል ለምን አይበቃኝም አሁን ግልጽ ያላደረጉት ነገር አለ እኮ አሁን ዝም ብሎ ትቼ የምወጣው ነገር አይደለም ምንድነው የምትለኝ ምንድነው ግልጽ የማይሆንልህ ነገር ለአንድ ወጣት ልጅ መበደል ምክንያት እርሶ ኖት እያልኩኝ ነው ከመጀመሪያው ከጥንሱ ጀምሮ ይሄንን ነገር ማስቆም እየቻሉ ንብረቱትን ለመውረስ እዚህ ጋር ባላግባብ እንትን ያለ የተበደለ ልጅ አለ ቆይ ልንገርህ አይደለም አንተ እኮ የራስህን ቁስል ብቻ ነው የምታውቀው የኔ ደግሞ 20 ዓመት ሙሉ የተደበቀ ቁስል አለ አልነገሩኝም እኮ ቁስሎትን ንገሩኝ አልኩኝ እኮ ላሳይህ ና አሳዩኝ ተነሳ ላሳይህ ምን ቢኖር ነው ወዴት ነው የሚወስድ ላሳይህ ምን አይነት ነገር ቢኖር ነው አንተ ቀለም ትለኛለህ አይደለ እኔ ግን 20 ዓመት ሙሉ ስንት ብዙ ስቃይ ገባል ማን ነው የመጣው እህቴ ማን ነው እህቴ እኔ ነኝ እሺ ወይ ማን ይዘሽብኝ መጣሽ አንድ ልጅ ይዤ መጥቼ ነው አይዞሽ አደንግጭ ምንም አልሆንሽ ደግሞ ምን ተፈጠረ ምንም አልተፈጠረ ደህና ነኝ እህቴ ደህና ነኝ እናቴ እሰይ ደህና ሁኚልኝ አንቺ ኑሪልኝ አያት አይደል እህቴን ያሉት እህቴ ይኸውልህ በዛ ቤት ጉዳይ በቤታችን ጉዳይ እያለቀሰች ይኸው አይነ ስውር ሆናለች እህቴ
ገብቶሃል? አንተ ግን ቃላብ እያልክ ዝም ብለህ እኔ ላይ ታፈጣለህ። በቤቱ ምክንያት ነው እርሳቸው እንደዚህ ሆኑት እያሉ ነው። አዎ የሺዬ አንቺም አይንሽ እንዳይጠፋ እንደኔ ረጋ በይ። እሺ እኔ ምንም አልሆንም። አይዞሽ። በቤቱ ምክንያት ሲሉ እንዴት? በምን አይነት ምክንያት ማለት ነው? እዛ ቤት ነበር እህቴ። እኔ ከተማ ነው የምኖረው ብያለሁ። ቤቱን የምታከራየው በኪራይ ቤት ነው የምትኖረው። ታላቅ እህቴ ነች። አሁን እያስለቀሱ ምን እያሉ እያበሳቸው ይኸው አይኗ ጠፋ። በማልቀስ የተነሳ አይኗ ጠፍቶ ይኸው ባልጋ ላይ ነው ያለችው። የሚመራት እንኳን ልጅ የላትም። ገብቶሃል? ስለዚህ ይሄ ሁሉ ነገር የተፈጠረው ከዛሬ 20 ምናምን ዓመት በፊት የእናንተ ቤት ሲወረስ በብስጭት ይኸው እያለቀሰች እንደዚህ ሆነች። አንድ ጋዜጠኛ ነው። አዎ ስለዛ ስለ ቃላብ ጉዳይ ስለ ቦታችን ጉዳይ እያለ ነው። አሁንም እንዳትበሳጭ እሺ። እኔ አልበሳጭም። አንቺ እሺ እንዳትበሳጭ አናግሪ። እሺ ጤናሽም እስኪ ይሄንን ሁሉ ነገር በጣም ማጣራት እፈልጋለሁ። ከእርሳቸው አንዳንድ ነገር መስማት እፈልጋለሁ እኮ። አናግራት። ይኸው አንተ ቃላብ ትላለህ። እኔም ቁስል ይኸውልህ እሷን ይዤ ነው ያለሁት። ውስጤ እየተቃጠለ ነው ያለው። ብዙ ነገር ችዬ ነው ያለሁት። እዚህ ባለቤቴ እንደዛ ያደረገኝን አይተሃል አይደል እንዴ? በላይ ላይ እንዴት እንደማገጠብኝ ሁሉ ነገር አለ። እንደገና በቤተሰብ ሁሉ ደግሞ እህቴ ታላቅ እህቴ እንደዚህ ሆና ቁጭ ብላለች። ይሄን ነገር ከእርሳቸው አንደበት እንድሰማ ወንበር አመተን ቁጭ ብለን ብናወራስ? ማዘርዬ ከእርሶ ጋር ለማውራት ፈልጌ ነበር። ፈቃደኛ ኖት? እሺ ምን ታወራኝ? እሺ እኔ ማቀውን መልሳለሁ። ምን ችግር አለ? እስቲ አንዳንድ ነገር ስለ ድሮ ስለ ቤተሰቦቹት ውርስ ልጠይቆት ነበር እና ስለ እርሱ ነገር ፈቃደኛ የሚሆኑልኝ ከሆነ ልጠይቆት ነበረ። እሺ ተቀምጬ እናውራ። ወንበር ካለስጭ እዛን ቴጂ እህቴ የት ችግር የለም። እንደሳቸውንም ሳናለፋ እዚሁ ቁጭ ብለን ማውራት እንችላለን። እሺ በቃ ካልሆነ ዱላዬን አቀብይኛ። ዱላሽማ እዚህ ነው። ችግር የለም ማዘር፣ እርሶ መነሳት አይጠበቅቦትም። ካሜራውን ሴታፕ ስራልኝና ቁጭ ብለን እኛም እናወራ ይሆናል። እሺ ወንበር ላምጣላቸውና እንግዲህ ማዘርዬ አሁን አንዳንድ ነገሮች አሉ የምናስተካክላቸው ነገሮች ነበሩና እነሱን አስተካክለን ከእርሱ ጋር ቆይታ ለማድረግ መተናል። እኔ ጋዜጠኛ ነኝና ስለተፈጠረው ነገር እያጣራው እያለ ወደ እርሱ ጋር አንዳንድ ነገሮች ስለመሩ ነው እና ከእህቶት ጋር ትንሽ ቆይታ አድርጌ ነበረ። የነገሩኝ ነገር አለ። እስቲ ከእርሱ አንደበት ደግሞ መስማት የምፈልጋቸው ነገሮች አሉ እና በመጀመሪያ እስቲ ልተዋወቁት። እርሱ ማን ይባላሉ? እኔ ወይዘሮ አስካለች እባላለሁ ልጄ። እሺ ወይዘሮ አስካለች፣ በመጀመሪያ ማየት እንደማይችሉ ነው መሰለኝ እየተረዱ ያለሁትኝና ይህ ነገር ከልጅነቱ ጀምሮ ነው ወይስ? ትንሽ ጭላንጭል ይታየኛል፣ ሙሉ በሙሉ ባይጠፋም ከልጅነቴማ አይደለም። እኔ እንደ ማንኛውም ሰው ሁለት አይኔ ብርሃኔን ያይ ነበረ። ከጊዜ በኋላ የመጣ ነገር ነው ልጄ። አው ቅድም እህቶትም መግቢያዬ ላይ ወደዚህ ወደ እርሱ ስገባ አንዳንድ ነገር እያሉ ነበር እና ይሄው አይነ ስውር ሆና ቁጭ አለች እህቴ ምናምን ሲሉ ነበር። ይመስለኛል ከዚህ ከውርሱ ጋር በተያያዘ ምክንያት ነገር ነው ወይስ እንዴት ነው? እስቲ ከመጀመሪያ ጀምሮ የተፈጠረውን ነገር ቢያስረዱኝ። እንግዲህ ምን አለ መሰለ፣ እሷም የሽዬ ሳትነግርህ አልቀረች። ምንድን ነው መሰለ የተፈጠረ፣ እኛ ከአባታችን ከአያታችን የወረስነው ሰፋ ያለ መሬት ነበረን። አሁን ምን ሆነ መሰለ፣ አባታችን በሆነ ጊዜ ላይ መቼም ሰው ሆኖ ችግር የማያጋጥመው ነገር የለም። እጁ ላይ ብዙ ችግሮች ሲያጋጥሙት እጁም ሲያጥር ከነደበበ አባት ሂዶ ብር እንደተበደረ ነው የሰማነው። ያ የተበደረውም ብርም ብዙም አይደለም። ብዙ አይደለም ስልህ መሬት የሚያክል ነገር መሬት የሚያክል ነገር ቦታችን የሚያክል ነገር የሚያስወስድም አይደለም። ግን እነሱ በወቅቱ አቅም ስላላቸው ገንዘብም ስላላቸው እህቴም ትንሽ ከዚህ ካለሁበት እኔ ወደ ከተማ ወጣ ብላ ስትኖር ስለነበረ ወይዘሮ የሺ ነው የሚሉት? እህቴ የሺ እቺ አሁን ከኛ ጋር ያለችው የሺ ናት። እሷ እንግዲህ እሷ ተለይታ ከኔ ብቻዋን ነበር የምትኖረው ወደ ከተማ አካባቢ። እኔን በዚህም ብሎ በዛም ብሎ እኔ ደግሞ ልጄ የተማርኩም አይደለሁም። ይሄ ጥበቃ ነው ጠበቃ የሚባል ነገር እሱንም አላቅም። የሚያማክረኝም ሰውም አልነበረም። ብቻዬን አግኝተው
በዚህም በዛም ብሎ አጣድፎ ይኸው እኔም አቅሜ የነበረው ማፍሰስ ነው እምባዬን። ይሄ እምባዬን እንደ ጎርፍ ሳፈስ ምንም የተጠቀምኩት ነገር የለም። ይኸው 2 አይኔ አንዱማ ጭራሽም የጠፋ መሰለኝ፣ አንዱን ግን ትንሽ ጭላንጭል ያሳየኛል። እግዚአብሔር ይኸው ይሄ የኔ ነገር መቼም እኔ ለመድኃኔዓለም ሰጥቻለሁ። ከሱ ውጪ ማን አለኝ ብለህ ነው? ይኸው እንደ አረጉ የጣሳ እስኪ ተይኝ እስኪ ጋዜጠኛ ነው ብለሻል። እንግዲህ የምንፈልገው እንደመጣ ባላቅም ለየሆዴን ላውራ። ሳትበሳጭ ተናገሪ እንዳታለቅሻውንም። እሺ አታልቅሽም። የኔ በሳጨት አይኔን ያጠፋሁት ምን ተጠቀምኩ ብለሽ ነው? አሁን ምን ሆነ መሰለህ እንደ አሮጌ ጣሳ እንደማ ሰው እንደዚህ አይወረወርም። እውነት በእለቱ ብትኖር አንተም ታዝንልኝ ነበር። አውጥቶ ወረወሩኝ። የኔ መጨረሻ ይኸው ነው ቀረ እልሃለሁ። ስለዚህ ይሄ ሁሉ ነገር የነ ደበበና የአቶ መስፍን ስራ ነው እያሉኝ ነው። ከነርሱ ቤተሰብ የእርሶ ቤተሰብ የተበደረውን ገንዘብ ባለመመለሳችሁ ምክንያት የነሱ ቤተሰብ የእናንተን ቤተሰብ የወረሳችሁትን ውርስ እነሱ ወደ ራሳቸው ስም አዙረው ወሰዱባችሁና እርሶ ደግሞ መተዳደሪያዎት ያ ስለነበረ ያንን ስላጡ እያለቀሱ አሁን ለዚህ ደረጃ እንደተደረጉ ነው እየነገሩኝ ያሉት። እንዲያም እሷ ዛሬ እንዴት ጠንክራና በርትታ ወደ አንተ እንዳቀረበችን አላቅም እንጂ ብቻዋን እሷም እንደኔ ታማሚ ሆና እንዳትቀር ሳስብላት ነበር። ግን የሆነ የሚቀየር ነገር ካለ መፍትሄም ካለ ለእሷም ከጠቀማት ጥሩ ነው። እሷም እንዳትታመምብኝ ነው እኔ የማስበው። አሁን መስፍን የሚባል ሰውዬ ቅድም ስሙን ረስቼ ነበር፣ እንዲያም አሁን አስታወስም። ሁለቱም ከደበበ ጋር የሰሩኝ ስራ ሜልክ የምረሳው አይመስለኝም። አዎ አቶ ደበበ አሁን በህይወት የሉም። ይሄንን ያውቃሉ መቼም እርሶ እዚሁ አንድ ሰፈር ነዋሪ ኖትና የአቶ ደበበ ልጅ ግን በከፋ ሁኔታ ውስጥ እንደነበርና ጨለማ ውስጥ ታስሮ በሰንሰለት አንገቱንም እጁንም ታስሮ የእንጀራ እናቱ ስታሰቃየው እንደነበረ መቼም መረጃው አሉት ብዬ አስባለሁ። ያውቃሉ ብዬ አስባለሁ። የእሱም በደል ምንድን ነው የማውቀው? ስለማን ነው የምታወራው አንተ? ግን ማነህ? ማነኝ እንዴ? ጋዜጠኛ ነኝ አላልክም እንዴ? ምንድን ነው የምትለኝ? አይኗን አይታይም ብለህ ምን ልታረገኝ ፈለክ? ደግሞ አንተ በተራ ይረጋጉ ማዘር እንዴ? ምንድን ነው የምረጋጋው? የተደበቀ እውነት ካለ እኔ ላወጣሎት ነው። ሌላ ሰው ምጠራለህ፣ ፖሊስም ልጠራ እችላለሁ። ኧረ ምን አመጣሽብኝ? እሺ እንደዚህ ይደረጋል እንዴ? አንቺ ይኸውልዎት ማዘር መጀመሪያ ይረጋጉ። አትንካኝ፣ በፈጣሪ እንዳትነካኝ። እኔ ለራሴ ያለኝን ችግር ይበቃኛል። 20 ዓመት እንደዚህ ሁኜ ብዬ ስነግርህ እኔን እንደመደገፍ ፋንታ ልጅ የለኝ፣ አልወለድኩ፣ ጧሪ የለኝም። ይገባኛል እኮ ማዘር፣ የእርሶን ችግር እኮ ሳልረዳ ቀርቻ አይደለም። እና ምንድን ነው የምትለኝ ታዲያ? ይሄንን ነገር ከመጀመሪያው ከሲጠነሰስ ጀምሮ ማጣራት ስላለብኝ በህግ አምላክ ታወጪልኝ ይሄ ልጅ ከቤቴ። ቆይ ማዘር አንዴ ሌላ በሽታ ነው እንዴ የምታመጭብኝ ደግሞ? እባክዎትን ማዘር ያልተረዱኝ አንድ ነገር አለ። ምንድን ነው የምረዳህ? እኔ እኮ አሁን ጥያቄ ነው እየጠየቅኩት ያለሁትኝ። እኔ ስለነሱ ቤተሰብ ምን አገባኝ? ይኸውልዎት አሁን ይመለከተኛል ወይ? በመሀል ምንም የማያውቅ አንድ ፍሬ ልጅ እየተጎዳ መሆኑን ያውቃሉ ወይ? የኔ አይን መጥፋትስ ምን አገባኝ? እኔ ስለ እርሶ እኮ ገና አሁን ነው እየሰማሁ ያለሁት ማምዬ። እኔ አላውቅም፣ የሰማሁትም የለኝም። እንግዲህ ረፋው ምን ታደርገኝ? አልሰማሁም፣ አላውቅምም። ይሄን ነገር ሳያውቁ ይቀራሉ ብዬ አላስብም። ማን ነገረኝ? ትነግረኛለህ። ይኸው አሁን አንተ እየነገርከኝ ነው። በቃ ያው እዚሁ አንድ ላይ ከእህቱት ጋር ነው የሚኖሩት እንዳየሁትኝ። እንግዲህ መቼም ይሄንን ነገር ይመስለኛል አሁን እርሶ የበፊቱን ነገር እያስታወሱ ትንሽ እልህ ውስጥ ስላሉ ነው መሰለኝ አሁን እንደዚህ። እሷም እናቴ ታስብብኛለች ወይ ትበሳጭብኛለች ብላ ይሆናል። እኔ ከማንንም አልሰማሁም። እኔ እዚህ ነኝ ያለሁት ለብቻዬ። ልጄ ተወኝ እስኪ ተወኝ። አንዳንድ ነገሮችን እሺ እኔ ላስረዳዎት። አሁን የእናንተ የበፊቱን ውርስ አሁን የእርሶ እህት በእጃቸው እንዳስገቡ ይሄንንም ያውቃሉ መቼም። ይሄንን አላቅም እንዳይሉኝ ውርሱን በእጃቸው አስገብተዋል። እሷ የምታውቀው ነገር የላትም። ለምንድን ነው እንደዚህ የምትላት? እህቴ አይደለም አልነገርኩሽም እንጂ እኮ ተከራክሬ እኮ አስመልሻለሁ። በእኔ ስም አድርጌዋለሁ። እህቴ ጎሽ ተባረክ። እስካሁንስ እንዴት ይሄንን ነገር አንቺ በመኖርሽ ነው እንግዲህ። ትበሳጭብኛለህ። እኔ እንዳጣት አልፈልግም። እኔን ስታገኝ ማልቀስ ነው እሷ ስራዋ። ለምን አትሆንም ግን አንተ ሰው? አሁንም እኮ ግን ትክክል ያልሆነ ስራ ነው እየሰሩ ያሉት።
ከእህቴ የተለየች ምን ሆናለሁ? ስሟ እኮ ውስጡ እኮ አለ፣ ዶክሜንቱ እኮ አለ። አሁን እኮ ያልተረጋገጠ ነገር አሁን አስመልሻለሁ እያሉ ነው። አዎ ገና በእኛ ነው፣ ካርታ በእኛ ነው። በቃ ሌላ ምንድን ነው? ቆይ እስኪ አንተ ሌላ ምን ይሁን? ቆይ እስኪ እኔ ገና ብዙ እዚህ እንትን ላይ የሚያገባቸው ሰዎች ብዙ አሉ ነው ያልኩኝ ያለው። ቃላብም እዚህ ነገር ላይ ይገባዋል ባይ ነኝ እኔ። የቃላብ እንትን በጣም ያሳስበናል። ቃላብም ሜዳ ላይ መውደቅ የለበትም። እኔ ጌታ አሁን እኔ የማወራው ስለ ራሴ ችግር ነው አይደለ? ስለዚህ ችግር 20 ዓመት ስለ አንድ ቤተሰብ ችግር ብለን የሌላ ቤተሰብ መበተን አለብን። ይዤ ያለው ሰው ነኝ እና የኔ አያመህም ስለማንም ልጅ የምታወራልኝ እኔ መጥፋ በላይ ምንም ጣላችሁ እንዴ? ለምን አስካለች አልሞታችን ብላችሁ ነው የመጣችሁት? አሁን ደግሞ ስለ ቃላብ ስለማውን በቃ ውጣልን። በቃ ብዙ ማጣራት የምፈልጋቸው ነገሮች አሉ። እኔ ማገኛ ማዘርዬ ተረጋጉና አንዳንድ ነገሮች ልጠይቆት። ለእርሶም እኮ የሚጠቅም ነገር ይሆናል እኮ አይደል እንዴ? እሺ ንገረኛ እኮ አሁን ተበደልኩ የሚሉትን በደል እውነትም ተበድለዋል ወይስ የውሸት ነው እያወሩ ያሉት የሚለውን ነገር እኔም መረዳት አለብኝ። ምን ማለት ነው የውሸት? እኔ ውሸት እያልከስ አታሳምምብኝ እባክህ። እርሶ እዚህ ነገር ውስጥ የሚያገባውት ነገር የለም። ብዙ ነገር ዋሽተው ምንድነው ዋሽ ለዚህ ሁሉ ነገር ምክንያት እርሶ ነው። አንተ ስለነዛ ልጆች ነው የምታወራው ስሬ ይልስት እኮ ያያለች አይደለ? የርሶት በዚህ ጉዳይ እንደዚህ መሆኗን ማረጋገጥ ነው። አንቺ ማትናደጂ በሽታ ላይ እንዳትወጪ። አንተ ህጋዊ ሰው ነኝ እያልክ ነው አይደል እንዴ? እና አታስተውልም እንዴ? አስተውላለሁ። ግን ይሄን ነገር አሁን ተዘጋ ቤት እንደዚህ ተቀምጣ ብቻ እኔ ያረጋገጥኩት እጄ ላይ ባለው መረጃ ነው ማወራው። ማዘር ይኸውልዎት አሁን እርሳቸው በዚህ ነገር እንደዚህ ስለመሆናቸው ምንም አይነት መረጃ የለም። ለእርሳቸው አላዝንም ማለት አይደለም። እንደውም ታስብልኛለህ። እንደውም ደግሞ ይሄን ስታይ አንተ ራሱ ለእኔ ታዝናለህ ብዬ ነበር። ይሄን ነገር እርሱ ያቀነባበሩት ነገር አለመሆኑንስ በምን አውቃለሁ? ስንት ነገር እኮ አቀነባብረው እዛ የተጎዳ ልጅ አስመርምረኛ እኔ እሱ ነው የቀረ እኮ። እሺ ማየት እንደማይችሉ ማለት እኮ አይደለም ማዘር። ይሄ ነገር የተፈጠረቦት በዚህ ጉዳይ ይሁን አይሁን እሱን ነገር እናውራ፣ እንነጋገር እኮ። ላጣራ እኮ ከእርሶ ጋር ላጣራ ይኸው ከእሳቸው ጋር ላወራ ስል እኮ ነው። እርሶ አሁን ጣልቃ እየገቡ እየረበሹ ነው ያሉት። እንዴ እውነት ይሁን አይሁን ትላታለህ እንዴ? ታዲያ አይሰማትም እንዴ? እቺ ሴት ይሰማታል እኮ። ይኸውልህ አሁን እርሶን የማምንበት ምንም እንትን የለኝም። ብዙ ነገር አድርገዋል እዛ ጋር። ከመጀመሪያው ይሄ ነገር መቆም ሲችል በህግ መከራከር በህግ መውሰድ ሲችሉ የኔ እህት አይን ጠፍቶ ቁጭ ብላ እያለቀሰች እኔ እና ምንም የማያውቁ ሁለት ልጆች መበደል አለባቸው። እነሱስ እዚህ ነገር ውስጥ መውደቅ አለባቸው ብለው ያቺኛ ላይ መለከትም አንተ ልጅ ምን ሆነ ነው? አንተ ጋዜጠኛ ነኝ አልክ። ምን አልክ? ምን ያልገባኝም ጋዜጠኛ ምን እንደሆነ። እኔ እኮ ከ20 ዓመት በፊት እኮ ጎረቤት ሁሉ ይመሰክራል። በልጅነት ምን የመሰለ አይን ነበረኝ እኮ። ስለሱ ነገር እናውራ ነው እኮ ያልኩት ማዘር። እኔ እርሶን አሁን እኮ እየወነጀልኩ አይደለም፣ ግን እህቶት ብዙ ወንጀል ላይ ተሳትፈዋል። ምን አይነት ወንጀል? አሁን ታሪኩን ይመስለኛል እርሶም በደንብ የተረዱትና ያወቁት አልመሰለኝም። ያለፉት አቶ ደበበ የእሳቸው ልጅ ባልሆነ ሁኔታ ውስጥና በጨለማ ውስጥ ታስሮ ሲንገላታ የነበረ ነው። አሁን ቤቱ ደግሞ እርሳቸው ወስደውት በስማቸው አዙረው ካርታውን ወደ ራሳቸው አዙረዋል እና እዛ ጋር ምንም የማያውቅ አንድ ልጅ አሁን በሕክምና ውስጥ ነው ያለው። ከሕክምና ሲመለስ መውደቂያ የለውም። አጎቱ መስፍንም አሁን ወደ ከተማ አካባቢ ነው ያለው። እሱ የለመደው እዚህ አካባቢ ነው። እዚህ አካባቢ መኖሪያ መተዳደሪያ ያስፈልገዋል እያልኩ ነው። እሳቸው ግን ባዶ እጁን አስቀርተውት ቦታው እኮ የኛ ነው። አሁን እኮ አንተ እየጠየቅህ ያለህ እኮ የራሳችን እኮ ነው። ማነው ይሄ? ስለሱ ነገር አረጋግጡልኝ ነው እኮ ያልኩት። መረጃውንም እኮ ሊሰጡኝ ፈቃደኛ አልሆኑም እኮ። ያሉትን የሰበሰቡትን መረጃ ለእኔ ይስጡኝ፣ እሱን ያሳዩ ይችላለሁ። አሁን በወቅቱ አስቤበት አልመጣሁም። ታዲያ ለምንድን ነው ከእርሳቸው ጋር ሳወራ እርሶ እንደዚህ እየሆኑ ያሉት? ታበሳጭብኛ እንድትበሳጭብኝ እኔ እንዲበሳጩ ማድረግ አይደለም ያወራው። ጠፍቷል። እንደገና ደግሞ ሌላ ችግር እንዲመጣባት አልፈልግም ባልከኝ መሰረት ሁሉ እንጂ ለአንተ ወይም እንድታዝንላት እንድትላት አይደለም ያሳየሁት። ግን ከአቅሜ በላይ እኔን ወንጀለኛ እንደሆንኩ ስላረከኝ ብቻ ነው አምጥቼ ያሳየሁት። ይኸውልህማ ጋዜጠኛ አንድ ጥያቄ አለኝ እኔ። አሁን ይሄ ምንድን ነው ቃል ነው ቃላብ ያልከው ልጅ አባቱ ያለ አግባብ የሰጠው ወይም ያጭበረበረው እንበል እንጂ ምን ሀብት አለው ምን ንብረት አለው? ልጁ ከየት ያመጣው ነው? ይሄ እኛን የሚመለከት ነገር ለሱ ስጡት ካልክ ይሄ እኔ እንጃ። የሺዬ ከኔ በላይ ታውቃለች እንጂ እኔ በዚህ ባልተማርኩ አንደበቴ እንኳን አውቀዋለሁ። የኛ የራሳችን ውርስ ነው ብለናል።
አሁን ቃላብ ደግሞ ይህንን የሚያውቀው ከውልደቱ ጀምሮ እዛ ቤት ውስጥ እዛ ግቢ ውስጥ እንዳደገ ነው። አቶ መስፍንም እንደነገሩኝ የቃላብ አጎት ማለት ነው። እርሳቸው እንደነገሩኝ ያንን የአባታቸውን ቤት ለሁለት ከፍለው አቶ መስፍንና አቶ ደበበ ለሁለት ተካፍለውት ሲኖሩ እንደነበረና አቶ መስፍን በተለያየ ምክንያት ወደ ከተማውን ሄደው እንደሚኖሩ ነው የደረሰኝ መረጃ። አሁን ደግሞ እርሶ እናንተ ሁለታችሁ እያላችሁ ያላችሁት ያ መሬት የኛ ነበረ እያሉኝ ስለሆነ አሁን ቃላብ በሕክምና ውስጥ ከኛ ጋር ነው ያለው። አሁን ሲመለስ መውደቂያ የለውም፣ ማረፊያም የለውም። እናንተ ባላግባብ መንገድ ልጁን መኖሪያ አሳጥታችሁታል። አንደኛ መተዳደሪያውን አሳጥታችሁታል። አሁን ቤተሰብም የለውም። ለስንት ጊዜ ሲሰቃይ የነበረ ሰው ነው። ፍትህ ይገባዋል እያልኩ ነው። ወይ ማጎቱን እኛን ይጠይቀናል። ይሄ ነገር እኛን ይመለከተናል። እናንተ ባላግባብ ነው ሰዎቹን አስወጥታችሁ ሜዳ ላይ የጣላችኋቸው። የራሳችን እኮ ነው እና የእናንተ ስለመሆኑ ማረጋገጫችሁን እና እስቲ እርስዎ ከቻሉ ዶክመንቱን አምጥተው ያሳዩ። የሽዬ እንግዲህ እኔ የጽሁፉም ነገር የምንም ነገር አላቅም። አንቺ ያለሽን ወረቀትም ካለ ምንም ካለ አሳይው። ዝም ብሎ እኮ ነው የሚንዛዛው። ነግሬዋለሁ እኮ እህቴ፣ ሁሉ ነገር ዶክሜንት አለኝ፣ ማስረጃ አለኝ። ከፈለክም አሳስረኝ። አሁን እኮ ባልተጨበጠ ነገር ነው እርስዎ እኔን እየወነጀሉ ያሉት። እናንተ እርስዎ ሲጀመር እኔ የማምንበት ነገር የለም። መጀመሪያ እርስዎ ትልቅ ሰው ኖት ብዬ ነው አሁን እኔ እዚህ ጋር አግባብነት ምን ልታረገኝ ነው? ይገባል። እኔ ለአንተ ዶክሜንት ማሳየው መስሎኝ ግን ናውጣልኝ። ይኸውልህ ማውራት አለብን መጀመሪያ። እንደዚህ አይሁኑ። በኋላ ላወራ አልችልም። የደበቃችሁት ነገር አለ ማለት ነው።